السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد صلى الله عليه وسلم وعلى آله وأصحابه أجمعين. يتكبراتو وندموتي أهتوتي إن شاء الله تبارك وتعالى نيل الآمال في علم الحال كما يبال الكتاب كفل زتنين زاري من ملكة البدي هنا ፕሮግራማችን ነው የሚሆነው ማለት ነው። አላህ Subhanahu Wa Ta'ala በዕልም ላይ ጠንካራዎች ያደርገን። ባለፈው ላይ እየተማማርን የነበረው ስለ ሶላት ጉዳይ ነው። እሱን ጨርሰን ደግሞ ዛሬ ባቡ ዘካህ ስለ ዘካ ምዕራፍ የዘካት ትንታኔዎችን ኢንሻአላህ ተዓላ የምንቃኝበት ነው የሚሆነው ማለት ነው። قال المؤلف رحمه الله باب الزكاه ስለ ዘካህ ትምህርት መግቢያና ርዕስ ነው ማለት ነው። ፈስሉን ላይ ነው ተጅቡ ዘካቱ ዘካ ግዴታ ነው ዋጅብ ነው። ፊል ኢብሊ በግመል ወልበቀሪ በከብት ወልገነሚ በፍየሎች ወተምሪ በቴምር ወዘቢቢ በወይን ወዙሩዕ المقتاتة ቀለብ ተደርጎ ከሚያዘው አዝርዕት ሐለተ الإختيار በምርጫ ጊዜ حالة الاختيار بمرجع جيزي بتشجرنا بدرك አይደለም ይልቁንም ምርጫ ማለት ምንድነው ይፈልገነውን መርጠን መብላት በመንችልበት ጊዜ ቀለብ ተደርጎ ከሚያዘው አዝርት ዘካ ዋጅብ ይሆናል። ለምሳሌ ከልቀምሂ ሰንዴን ይመስል ወዙረቲ ማሽላ ወዘህቢ እንደዛም ደግሞ ወርቅ ወሲዶቲ ከብር ወአምዋል التجارة ከንግድ ገንዘብ ዘካ ዋጅብ ይሆናል አሉ። እነኚህ ነገሮች ዘካ ዋጅብ የሚሆኑባቸው ነገሮች ገንዘቦች ናቸው። እንግዲህ አሁን ግመል ከብትና ፍየሎች ሲባል የራሱ የሆነ መስፈርት አለው፣ የራሱ የሆነ ነጥቦች አሉት ሊሟሉ የሚገባ ማለት ነው። ለምሳሌ አሁን ከግመል ከስንት ግመል ነው ዋጅብ የሚሆን የሚለው ነገር ይሄ በሌላ ኪታብ ላይ ሰፋ ባለ ኪታብ ላይ የሚተነተን ነው የሚሆን። በአጠቃላይ ግን ግመል ወይ ከብት ወይ እንደዚህ ብለን ስንገልጽ ከብትና ግመል ስንል ለረቢ እየተገዙት ነው የተለገበት። ለእርሻ ለማረስ ወይም ደግሞ ግመሎችን ለጭነት የተገዙ ከሆነ ስለነሱ ጉዳይ ስለ ዘካ ጉዳይ አይነሳም። ዘካ አለባቸው ተብለው የሚጠቀሱ እነሱ ላይ ለማርባት ለማባዛት እነሱ የተገዙ ከሆነ የዛን ጊዜ ከቁጥር መነሻ ግድ ይሆናል ማለትም ከግመል 5 ግመል ሲያገኝ ከከብት ደግሞ 30 ከፍየሎች ደግሞ 40 ሲሆኑ ማለት ነው። ሌላኛ ፋስሉን ክፍል ተጅቡ ዘካቱል ፊጥሪ የፊጥራ ዘካ ግዴታ ነው አሉ። የፊጥራ ዘካ የተፈጥሮ ዘካ ወይም የፊጥራ ዘካ ማለት ነው። አላ ኩሊ ሙስሊሚን በማንኛውም ሙስሊም በሆነ አካል ሁሉ ማለት ነው። በማንኛውም ሙስሊም በሆነ አካል ሁሉ ረመዳን አልቆ ፍጻሜ ላይ የሚደረገው የዒዱ ቀን የሚሰጠው የፊጥራ ዘካ እሱ ግዴታ ነው። ቢጉሩቢ ሸምሲ አኺሪ የውሚን የመጨረሻው ቀን ፀሐይ ሲገባ ቢጉሩቢ ሸምሲ አኺሪ የውሚን من رمضان ከረመዳን የመጨረሻው ቀን ፀሐይ ሲገባ የፊጥራ ዘካ ሊሰጥ ግዴታ ነው ዋጅብ ነው አለ። اذا فضلت فضلة የተረፈ ጊዜ ያተርፈ ደግሞ عن دينه وكسوته عن دينه ከእዳውን ከፍለው እዳውን ከራሱ ምን እንኳን የረጅም ጊዜ እንኳን የተዘገየለትን ቢሆን ማለት ነው። وكسوته ከልብስ ومسكنه ከመኖሪያ وقوته ከቀለቡና وقوت من عليه نفقتهم ከሚቀልባቸውም ሰዎች ቀለብ የተረፈው ሲሆን ያተርፉ ሚለካስ ከስንት ቀን ነው ቢባል يوم العيد وليلته የዒዱ ቀንና ሌቱን ማለት ነው። የዒዱ ቀንና ሌቱ የሚባለው ከዒዱ ቀን የቀደመው ነው። ከዒዱ ቀን የቀደመው ሌት ነው። ከዒዱ ቀን ከዋልን በኋላ ያለውን ሳይሆን ማለት ነውና ለዒዱ ቀንና ለሌቱ የሚበቃውን ቀለብ የተረፈው ግለሰብ ሌላውን እየለካ ሊሰጥ ግድ አለበት ነው። ወይዘኪ ዘካ ያወጣል عن نفسه ስለራሱ وعمن تلزمه ስለሚጠበቅበትም ነፈቀቱሁ መቀለቡ ሚነል ሙስሊሚን ከሙስሊሞች መቀለቡ ግዴታ ለሚሆኑበትም ሰዎች የፊጥራ ዘካ ሊያወጣ ግድ አለበት። ሚነል ሙስሊሚን ከሙስሊሞች ማለት ነው። ሙስሊም ሲባል እንግዲህ
መቀለብ ያለበት ሆኖ ሙስሊም ካልሆኑ ስለነሱ ጉዳይ የፊጥራ ዘካ የለበትም ነው። ለምሳሌ እናትና አባቱ ክርስቲያን ቢሆኑና እድሜያቸው ቢገፋ መቀለብ ስላለበት እነሱን ሲቀልባቸው ስለነሱ ጉዳይ ዘካ አያወጣም ነው። እና የሚወጣው ሷዕን 4 እፍኝ ነው። ሷዕ የሚባለው 4 እፍኝ ነው፣ ወይም ደግሞ አንድ ዘንቶ ይባላል። እሱም ማለት ነው من غالب قوت اهل البلد በሀገር የሀገር ነዋሪዎች በብዛት ቀለብ ከሚያደርጉት አይነት ማለት ነው። من غالب قوت اهل البلد የሀገሩ ነዋሪያኖች በብዛት ቀለብ አድርገው ከሚይዙት የእህል አይነት ከሱ ዘካ ሊያወጣ ግድ አለበት አሉ። አሁን ደግሞ ለነማን ይሰጥ እሱን ሊነግሩን ነው። ፋስሉን ክፍል ወየጅቡ ግዴታ ነው ሰርፉ ዘካቲ ዘካን መስጠት ግዴታ ነው ኢላ መን ወጅደ ወደ ተገኙ ሰዎች ሚነል አስናፊ 8 ከ8 አይነት ማለት ነው። ከ8 አይነት ሰዎች ወደሚገኘው አልመዝኩሪና የተጠቀሱ የሆነ في قوله تعالى ከአላህ ንግግር ውስጥ ደግሞ በአላህ ንግግር አላህ ምን ሲል انما الصدقات የሰደቃ ገንዘብ የዘካ ገንዘብ የሚሰጠው للفقراء والمساكين ለደሃዎችና ለመሳኪኖች ነው አለ ረቡና ተባረከ ወተዓላ ማለት ነው። فقراء እና መሳኪን ሁለቶችም የደሃ አይነት ናቸው። ነገር ግን ፉቀራዎች በጣም ይባሰባቸው ናቸው። ለሚያስፈልጋቸው ለመሰረታዊ ጉዳያቸው ከግማሽ ያነሰን የሚያገኙ ናቸው። ለሚያስፈልጋቸው መሰረታዊ ጉዳይ መዝጊያና መሸፈኛ ለዛ ጉዳያቸው አይደለም ግማሹን ሊያገኙ ቀርቶ ከግማሽ በታች ያለውን የሚያገኙት በፈቂር ስም ይገባሉ። መሳኪን ደግሞ ለመሰረታዊ ጉዳያቸው በቂ የሆነ ገንዘብ የላቸውም። ነገር ግን ግማሽንና ከግማሹም ገፋ ሲያደርግ ያገኛሉ፣ ከግማሹም ጨመር ያለን ያገኛሉ። ነገር ግን ቢሆንም በቂያቸው አይደለም፣ ለነርሱም ዘካ ይሰጣቸዋል ማለት ነው። ወለዓሚሊና ዐለይሃ በዘካ ላይ ተወክለው ለሚሰሩ ሰዎች ደሃን በመመዝገብ ሀብታሞች ዘካ ያለባቸውን የሚሰጠውን ዘካ ያክል እየለዩ ስራ የሚሰሩ ሰዎች ይሰጣቸዋል። ወልሙአለፈቲ ቁሉብሁም ቀልባቸው ለእስልምና አዲስ የሆኑ ሰው ለሰለምቴዎች ይሰጣቸዋል ማለት ነው። ወፊ الرقاب ለጫንቃ ጠባቂዎች ማለትም ይሄን ያክል ብር አምጡና ጨዋ ትደረጋላችሁ ለተባሉት ለባሪያዎች ማለት ነው። ወልጋሪሚና ለእደኞች እዳ የሚከባቸው እዳ የበዛባቸው ሰዎች የተበደሩበት ጉዳይ ግን ለሐራም እስካልሆነ ነው ይሰጣቸዋል። ወፊ ሰቢልላህ በአላህ መንገድ ላይ ለሚዋጉ ሰዎች ጦረኞች ሙጃሂዶች ያለ ደሞዝ የሚዋጉ ወብኒ ሰቢሊ ለመንገድ ልጅ ማለትም ለመንገደኛ ለሙሳፊር ዘካ ይሰጠዋል። እነኚህ ለስምንት አይነት ሰዎች ረቡና ተባረከ ወተዓላ በምዕራፍ አተውባህ ላይ በአንቀጽ 60 ላይ ያስቀመጣቸው ናቸው። እና ወላ የጁዙ አይቻለም ደፍዑሃ አይዘካ ዘካን መስጠት አይቻለም ሊሸሪፊን ለነቢያችን ሰለላሁ ዐለይሂ ወሰለም ዘር ለሆነና ወላ ሊካፊሪን ለካሃዲም ለካፊርም አይሰጥም ብለዋል። ሌላኛ ባቡ ሲያሚ ስለ ጾም የሚነግረን የሆነ መግቢያ ነው። ፋስሉን ላይ ነው ክፍል የጅቡ ግዴታ ነው ሶሙ ሸህሪ ረመዳን የረመዳንን ወር መጾም ግዴታ ነው አሉ። መቼ እንጹም ሊነግሩን ነው። አንደኛ ቢሩእየቲ ዓድሊን الهلال ፍትሃዊ የሆነ ታማኝ የሆነ ሰው ጨረቃን አይቻለው ካለ بعد غروب شمس التاسع والعشرين من شعبان ከሸዕባን ወር 29ኛው ቀን ላይ ፀሐይ ከገባች በኋላ ጨረቃን አይቻለው ብሎ ታማኝ የሆነ ፍትሃዊ የሆነ ሰው ከመሰከረና ከተናገረ አይቻለው ካለ ለንጾም ይገባዋል ነው። ልብ አድርጉ። ጨረቃ ታያል ታየ ተብሎ ሚዛን የሚሰጠው ምናሉ بعد غروب شمس التاسع والعشرين 29ኛው ቀን ፀሐይ ከገባች በኋላ ነው አሉ። ከማኖር من شعبان ከሸዕባን ወር ማለት ነው። አንድ ወይም አው ቢስቲክማሊ ሸዕባን 30 يوما ወይም የሸዕባን ወሩ 30 ሲሞላ ማለት ነው። አው ቢስቲክማሊ ሸዕባን 30 يوما የሸዕባን ወሩ ሙሉ 30 ቀን ሲሞላ على كل مسلم ማንኛውም ሙስሊም በሆነ አካል ሁሉ ሙከለፍ የሆነ ለመጠየቅ በደረሰ አካል ሁሉ قادرين على الصوم ለመጾም በቻለ ሁሉ ማለት ነው። ልባር አንደኛ ሙስሊም የሆነና ሙከለፍ የሆነ ሙከለፍ ሲባል እብድ ያልሆነ እንዲሁም ደግሞ አቅመ አዳም የደረሰ
እና نعم وكذلك ደግሞ ለመጾም የቻለ ይሄን ጨመሩልን قادرين على الصوم ያሉ ነው አይደለ ለመጾም የቻለ ተብሏል نعم مكلف ሆኖ ነገር ግን በበሽታም ሆነ በአንዳንድ ነገሮች ምክንያት መጾም ካልቻለ መጾም አለበት አይባልም ነገር ግን ለዛ ቀን ላይ አንዳንድ ፍኝ ይሄል ነው በሱ ላይ ያለበት ማለት ነው فلا يصح صوم አይቻልም من حائض ونفساء የወራባና የወሊድ ደም ያለባቸው ከሆነ وعليهما القضاء በእነርሱ ላይ قضاء ግድ ያለባቸው ነው ويجوز الفطر ማፍጠር ይፈቀዳል ይቻላል لمسافر ለመንገደኛ ሰው وإن لم يشق عليه الصوم በሱ ላይ መጾሙ ማያስቸግረው እንኳን ቢሆን ተመልከቱ መንገደኛ ነው ሙሳፊር ነው አይደለ ሸሪዓችን በገለጸው መንገደኛ ሆኖ ሳለ ጾሙ እንኳን ጉዳትን ባያደርስበትም ማፍጠር ይችላል ግን وعليه القضاء قضاء በሱ ላይ ግድ አለበት ولمريض ለበሽተኛም ማፍጠር ይችላሉ ነው وحميل ለእርጉዝ ومرضع ለምታጠባ ሴት يشق عليهم በእነርሱ ላይ የሚቸግራቸው ከሆነ مشقة لا تحتمل ማይቋቋሙት የሆነ ችግር ሲደርስባቸው ማፍጠር ይችላሉ وعليهم القضاء قضاء ሊያወጡ ግዴታ አለባቸው የታመመው ሰው ሲድን እርጉዟ ስትወልድ የምታጠባዋ ደግሞ ስትጨርስ ማለት ነው قضاء አለበት ነገር ግን ኢላ መሪዶን አሉ የታመመው አካል ሲቀር ያም ደግሞ لا يرجى برؤه መዳኑ ተስፋ የማይጣልበት የሆነ በሽታ ለምሳሌ አንድ በሽታ ካያችሁ ለምሳሌ እንደሆነ እንደ HIV አይነት በሽታ ለምሳሌ ያ በሽታ ምግብን ማይጠቀም ከሆነ እንደዛው ደግሞ ጾምን እንደተቃለ የሚያስፈጥርን ነገር እስካልተጠቀመ ድረስ የሚገለው ከሆነ ይሰው መቸነ ምትድን ቢባል ይሄ በሽታ በተለምዶ ደረጃ ላይ በጣም ሰውየው እስከሚሞት ድረስ የሚለቀው ስላልሆነ እንደተቃለ ግን ማንኛውም በሽታ ሊሆን ይችላል መዳኑ ማይታሰብ ከሆነ ይድናል ተብሎ ማይታሰብ ተስፋ ማይጣልበት ከሆነ قضاء አለበት አይባልም ይልቁንም فعليه الفديه فقط በርሱ ላይ ፊዲያን ያለበት አሉ وهي اسم فديه የሚባለው ሙዱን አንድ ፍኝ ይህል መስጠት ነው من غالب قوت اهل البلد የሀገሩ ነዋሪዎች ብዙዎቹ ቀለብ ከሚያደርጉት لكل يوم ለያንዳንዱ ቀን ማለት ነው نعم فاصل لينا فرائض الصوم የጾም ግዴታዎች ኢትናኒ ሁለት ናቸው አንደኛ አንየቱ ንያ መነየት ነው وكمالها مولوا أينوي لنيت نوال صوم يوم غد عن أداء فرض رمضان هذه السنة لله تعالى إله من الليل بال الكفل مالسنا نان اليوم عندنا يالونو وكمالها مولو الناسنا ميهونو نيتو بلات ميهون بل مالسنا أينوي لنيت نو صوم غد ناجن እንደሚጾም عن أداء فرض رمضان ግዴታ የሆነበትን የረመዳንን አዳ የሚባለው ምንድነው በጊዜው የሚሰራ የሆነውን ለማለት ነው قضاء ያልሆነውን በጊዜው የሚሰራ የሆነውን هذه السنه የዚህን አመት ለአላህ ብዬ ይላል ያም ደግሞ የሚነይተው من الليل በሌሊት ክፍል ነው لكل يوم ለያንዳንዱ ቀን ማለት ነው ለያንዳንዱ ቀን በሌሊት ክፍል ፀሐይ ከገባችበት ሰዓት ጀምሮ እስከ ፈጅር መውጣት ባለው ንያው መነየት አለበት ነው ሌላኛ ወልኢምሳኩ ሊከለከል ነው عن ادخال ከማስገባት ማለሁ حجم መጠን ያለውን ነገር ሁሉ الى الجوف ወደ ክፍተት አካሉ ወደ ሆዱ ወደ ውስጠኛ አካሉ ማለት ነው من منفذ مفتوح ክፍት በሆነ ቀዳዳ ክፍት በሆነ ስንቁር ማለት ነው እንጂ ለምሳሌ አሁን እንደ ብረት ነገር ወይም ደግሞ ሾህ ነገር ለምሳሌ አሁን አንድ ሰው ላይ የሚወጋው ከሆነ ቢስማር ነገር መተለም ቢወጋው አንድ ሰው ጾም አይበላሽበትም ለምን ከተባለ من منفذ مفتوح ስለማይባል እሱ ማለት ነው ሌላኛ አሁንም ሊከለከል ይገባል ከመባል وعن الاستقاءة አውቆ ከማስታወቅ والاستمناء መንይን በእጁ ከማፍሰስ ከማውጣት والجماع ከግንኙነትና والردة ከሚያከፍር ነገር ማለት ነው እነኚህ በቀላሉ ሰፋርገው ሳይናገሯቸው በጥቅል አድርገው ያስቀመጧቸው ናቸው ኢንሻአላህ ለዛሬ በዚህ ጋር ነው የምናቆመው ተቀይሞ ኢንሻአላህ ያድርገን واخر دعوانا ان الحمد لله رب العالمين